ሰበር ዜናም ከራያ አፋፉ ላይ ያግድም ጀግና ወጦበታል። ያምሬ ወዳጆ ያሳመነው ወንድም ጥይቱ አይናማ ነው ከተኮሰ አይስትም። ምሬ ወዳጆ አመለሸጋው የዘመነ ወንድም ዋርካው ምሬ ወዳጆ ጀግንነቱ በይፋ ተመስክሮለታል። በደብረ ማርቆስ ከተማ 535 የሚደርሱ ነዋሪዎች ከጧቱ ጀምሮ በጅምላ እየታሰሩ እንደሆነ ተሰምቷል። የፋኖ ስብስብ የመላእክት ስብስብ አይደለም፣ ከተለያየ ቦታ የመጣ ነው። አዲስ ኃይል ነው። የማህበራዊ ንቅናቄ ውጤት የሆነ መሪ ሰራዊት ነውና ያለን ችግር ሊፈጠር ይችላል። ወልቃይትን አሳልፈን አንሰጥም። ወልቃይት የግለሰብ ወይንም የቡድን ጉዳይ ሳይሆን ወልቃይት የአማራ ሕዝብ ጉዳይ ነው ሲል አርበኛ አስረስ ማረ ዳምጤ ተናግሯል። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾች፣ ከኢትዮ ራይት በዚህ ሰዓት የመረጃ ጊዜ በአርስቱ ያደመጣችኋቸውንና ሌሎችንም ዝርዝር ጉዳዮች አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩም። በቅድሚያም ከራያ አፋፉ ላይ ያግድም ጀግና ወጦበታል። ያምሬ ወዳጆ ያሳመነው ወንድም ጥይቱ አይናማ ነው ከተኮሰ አይስትም። ምሬ ወዳጆ አመለሸጋው የዘመነ ወንድም የተባለለት ዋርካው ምሬ ወዳጆ ዛሬ ጀግንነቱን በይፋ አስመስክሯል። ዋርካው እውነትም ዘርፋፋ ዋርካ ነው። ይህን ጀግና በዕለት ተዕለት የሰራዊት ጀብዱ የምናውቀው ነው። ምስራቅ አማራ ቀጠና ውስጥ ያለውን ወጣት አደራጅቶ በማታገል ላይ ያለም ጀግና ነው። ለአይን ትንሽ ለጆሮ ብዙ አትሆኑ ሲል ባስተላለፈው መልእክትም እናውቀዋለን። ሲገባቸው ይመጣሉ የሚለው ንግግሩ የአስተውሎቱ ማሳያ መሆኑን ልብ ይሏል። የነብዩ ጀነራል አሳምነው ጽጌ ምክትል የሆነው ዋርካው ምሬ ወዳጆም ነገሮችን አጢኖ መጪውን ጊዜ የመተንበይ ቀዋጭ ምራለው። ለዚህም ነው መጪውንና ሀጁን ቀድሞ የለየው። ማርኮም ይሄድና ሶልዲውም ያልቅና እንዳንተዛዘብ ይሄ ቀን ያልፍና በማለትም ራስ አርበኛ ዘመነ ካሴ አምና ያስተላለፈውን መልእክትም አንረሳውም። የዘመነ ወንድም ዋርካው ጭምር ሲገባቸው ይመጣሉ ብሏል። ሞትን አልፈራውም፣ እኔ ቀድሜ እሞትላችኋለሁ፣ ሙሐመድ ቢሆነኝ ሞትን አስተምሮኛል ያለው ዋርካው ምሬ ወዳጆ ገንዘብን ስታዩ አትደንግጡ ሲልም መክሯል። ስለ ሽምቅ ውጊያ ሲያስተምርም 10 ገለው ቢቀልጡ ምንድነው ጌጡ የሚላት ወርቃማ ንግግር አለችው። በዚህ መልኩ በምሳሌ እየተናገረ ሽምቅ ጠላትን መቶም የመሰወር ብቃት መሆኑን ለሞት አይፈሬው ሰራዊት አስገንዝቧል። በነገራችን ላይ አንዳንድ ሰው ስመጥሩ ይሆንና በግብሩ ሲገለጥ ደግሞ ስም ብቻ ሊባል የሚችል ይሆናል። ነገር ግን ዋርካው ምሬ ወዳጆ እውነተኛ ዋርካ መሆኑን በነበረኝ ቆይታዬ ተረድቻለሁ ሲል አንድ ጋዜጠኛ ምስክርነቱን ሰጥቷል። ከዚህ በተጨማሪ ከመጠን ያለፈ ማለትም ምድርን ወረቀት ውቅያኖስን ቀለም አድርገን ብንጽፈው ቃላት የማይገልጹት ደግነትን የተላበሰ ወንድም መሆኑን ለመረዳት ጊዜ የሚፈጅ አይደለም። ንግግሩስ ቢሆን መቼ ጠብል ይላል። እንደ ታላቅ ወንድም ለሁሉም የሚሰጠው ምክርና እንክብካቤ ልዩ ነው ያለው ጋዜጠኛው በዙሪያው ያሉት ሁሉ የሚሉት ዋርካው ካዘነብህ አለቀልህ ነው። ካዘነብህ ቸር ነገር አይገጥምህም። ምክንያቱም ይህ ሰው ንጹህ ስለሆነም ለፈጣሪው ቅርብ ነው። በቀላሉ ሰውን አይቀየምም። ይልቁንም በጣም ታጋሽ ነው ይሉታል። ትዕግስቱን አሟጦ ሲያበቃም አይ ብሎ ካዘነብህ ውለህ አትገባም ሲሉ በቅርበት የሚያውቁት ይመሰክራሉ። ከውሃ የጠራው ከበረዶ የነጣው ንጹህ መሪ ዋርካው ምሬ ወዳጆ በጀግንነትም አቻ የለውም። እዚህ የደረሰው ጥርሱን ነክሶ ታግሎ አታግሎ ነው። አንድ ቲም የማይሞሉ ወንድሞችን ይዞ የጀመረው ትግል ዛሬ አሸዋ የመሰለ ሰራዊትን የያዘ እዝን ወልዷል። በደብረ ማርቆስ ከተማ 535 የሚደርሱ ነዋሪዎች ከጧቱ ጀምሮ መታሰራቸው ተሰምቷል። የብልጽግናው ስርዓት አገልጋይ ከቅዳሴ የሚመለሱ ምዕመናንን ጨምሮ ማህበረሰቡን በማስገደድ ለስብሰባም እያስወጣ ነው ተብሏል። የሚደረገውን አፈናና ድብደባ የተቃወሙ 535 የሚደርሱ የከተማዋ ነዋሪዎች ወደ ማጎሪያ ጣቢያ ተወስደዋል። እመራሃለሁ፣ ስፈልግ እገድልሃለሁ፣ እስትንፋስህን የምቆጣጠረው እኔው ነኝ እያለም ጦር አዝምቶ ለ3 ዓመታት ጨፍጭፎ አላበቃ ቢለውም ወደ ማጎሪያ ካምፖች በጅምላም እየወረወረው ነው። ባንኩም ታንኩም የኔው ነው ብሎ በአፍሪካ ደረጃ መመኪያ የሆነውን የብሔራዊ ዘባችንን የኢትዮጵያ የበላይ ጠባቂ የሆነውን መከላከያ ሰራዊትን ለራሳቸው የስልጣን ማራዘሚያ በሚል በብሔርና ዘር ሃይማኖት ጉያ ውስጥ ወሽቀው በህዝብ ዘንድ ካስጠሉት ካስገለሉት በኋላ የራሱን ህዝብ እንዲጨፈጭፍ በማሰልጠን ለኔ ስልጣን ተዋጋልኝ ሙትልኝ ብለው ቢልኩትም በማንነቱ እንደተሰለፉበት
አጥፊዎቹ እንደሆኑ ቀድሞ ያወቀው የአማራ ገበሬም የቀንበሩን በሬ እየሸጠም መሳሪያውን እየታጠቀም ልጁንም እያሰለጠነ በዶላር ተታሎ እየዘለለም የገባውን ስልጣን ጠባቂ ኃይል እንደ ቅጠል እያራገፈም እየፎከረም በጀግንነት ላይ የሚገኝ መሆኑ እሙን ነው። ረብጣ ዶላሮችን የተለያዩ ስልጣኖችን ለማስኮብለያ ተጠቅመው ቄሱንም ሼሁንም የሃይማኖት አባት የሀገር ሽማግሌ ባለጸጋም ዲፕሎማት አምባሳደርና የተለያዩ ሀገራት መሪዎችን ይዘው ደጅ ቢጠኑትም ፋኖ አንዴ ለተሰለፈበት ዓላማ ጸንቶ የአማራ የዘመናት ጥያቄ ሳይመለሱ መሬቱ ጾም ይደር ብሎ ዛሬ ዱሩ ቤቴ ድል ነጻነት እያለ የሚገኝ መሆኑ የአደባባይ ሀቅ ነው። በዚህ የፋኖ አቋም የተደናገጠው አገዛዙ ከሞት የተረፈውን ህዝብ አወያይችም ፋኖን ከህዝብ መነጠል አለብኝ በሚል እሳቤም የተለያዩ ባንዳ ባለስልጣናትን ወደ ተለያዩ ከተሞች እየላከም የፋኖን ስም ማጠልሸትና እኛ ብቻ ነን ለአማራ ተቆርቋሪ በማለት መርዘኛ አጀንዳውን እየረጨ በሚገኝበት በዚህ ሰዓት ከሰሜን ሜጫ ሮጦ ያመለጠው ዶክተር አብዱ ሁሴንን ጨምሮ ከፍተኛ ባለስልጣናትን ይዞ በደብረ ማርቆስ ከተማ ህዝባዊ ውይይት የሚል አጀንዳ ይዘው ቢሄዱም ጀግናው የደብረ ማርቆስ ህዝብ ቀድሞ አውቆ ነበርና ለህዝባዊ ስብሰባ ፈቃደኛ መሆን አልቻለም። በዚህ የተበሳጩት የአገዛዙ ምስለኔዎች እርምጃ እንዲወሰድ ባዘዙት መሰረት ከ500 በላይ የከተማዋ ነዋሪዎች ወደ ማጎሪያ ቤቶች መወርወራቸውን ተናግረዋል። የፋኖ ስብስብ የመላእክት ስብስብ አይደለም፣ ከተለያየ ቦታ የመጣ ኃይል ነው። አዲስ ኃይል ነው። የማህበራዊ ንቅናቄ ውጤት የሆነ መሪና ሰራዊት ነው ያለንና ችግር ሊፈጠር ይችላል። ወልቃይትን ግን አሳልፈን አንሰጥም። ወልቃይት የግለሰብ ወይንም የቡድን ጉዳይ ሳይሆን ወልቃይት የአማራ ህዝብ ጉዳይ ነው ሲል አርበኛ አስረስ ማረዳምጤ ተናግሯል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ አርበኛ አስረስ ማረዳምጤም ከኢትዮ ኒውስ ጋር ቆይታ አድርጓል። አርበኛ አስረስ በነበረው ቆይታም አገዛዙ ትጥቅ ላስፈታ ብሎ ጦርነት ከጀመረበት ጊዜ ጀምሮ የነፍስ ወከፍና የቡድን መሳሪያዎችን እንዲሁም ዘመናዊ የሰለጠኑ ወታደሮችን ከጥቅም ውጭ አድርገናቸዋል ብሏል። አገዛዙ ደመሰስናቸው፣ አጠፋናቸው፣ በ3 ወራትና በ2 ወራት ውስጥ እናጠፋቸዋለን እያለ የነበረ ቢሆንም አልተሳካለትም። በዚህ ሂደት ለውጭ ሀገራትም ጭምር አሸንፋለሁ ብሎ ተስፋ እየሰጠ የነበረበት ክስተትም ነበረ ብሏል። አሁን አለሁ ለማለትና ተስፋ ለመስጠት የማታለል ስራ እየሰራ ነው። ይህንን ሲያደርግም መንገድ እየዘጋም ዘርፊያና ግድያን እየፈጸመ ነው። አዳራሽ ውስጥ ሰላም ይሰብካል፣ ከውጭ ዘግናኝ ነገርን ይፈጽማል። ህዝቡ ከብልጽግና ምንም ተስፋ አያደርግም። ፍላጎቱ ፋኖ ጦርነቱን አሸንፎ እንዲመራው ነው ብሏል። አርበኛ አስረስ አክሎም ብልጽግና በየከተማው ህዝብ እያወያየ ነው፣ ግን ፋኖ የት ነው ለሚለው ጥያቄ ሲያብራራ ፋኖ በየትኛውም ቦታ አለ፣ ህዝብ እያስተዳደረ ነው፣ ግን አገዛዙ ሪሶርሱን ለመጠቀም እየሞከረ ለአጭር ሰዓት እየሰበሰበ ነው ብሏል። መንግስት የለም፣ መንግስት አለ የሚባለው መዋቅሩን በትክክል ተግባራዊ ሲያደርግ ነው። አለን ለማለት ከተማ ላይ ይገኛሉ እንጂ የተለየ ነገር የላቸውም ብሏል። ከአዳራሻቸው ራቅ ብለው ተንቀሳቅሰው መስራት አይችሉም። መንግስት የሚባለው ሚዲያ ላይ ሪሶርስ ስላለው እያስተዳደርኩ ነው ብሎ ይናገራል። እኛ ከባህር ዳር ጎንደር፣ ከጎንደር ደብረ ማርቆስ በአንድ ትዕዛዝ መንገዱን እየዘጋን ነው። እናም ብልጽግና በዘመቻ ነው ስብሰባዎችን እያደረገ ያለው። በዘመቻና በስብሰባ መንግስት መሆን አይቻልም። ከዚህ በፊትም እነ አበባው ታደሰና የክልሉ ካድሬዎች በኮምቦልቻና በሌሎችም ከተሞች ስብሰባዎችን ሲያደርጉ ነበረ፣ ግን የተለየ ለውጥን አላመጡም ብሏል። መንግስት እያደረገ ያለው እንቅስቃሴና ዘመቻም ሁሉን አቀፍ በመሆኑ በህዝባችን ላይ ከባድ ጫና ስለፈጠረ በህዝቡና በአገዛዙ ዘንድ ከፍተኛ አለመተማመን ተፈጥሯል ብሏል። በእያንዳንዱ ገጠርና ከተማ ያለን ህዝብ ብንጠይቀው መንግስት ይጨፈጭፈናል ብሎ ነው የሚያስበው። ባለፉት ዓመታት የተሰራው ግፍ በህዝቡ ላይ ከባድ ተጽዕኖ አሳድሯል ብሏል። ሆኖም አገዛዙ ሰራዊት ስላለው የቴክኖሎጂ ብልጫ ስላለው ከተማ ላይ ስብሰባ ሊያደርግ ይችላል፣ ነገር ግን በእኛ ላይ የሚያመጣው አንዳች ተጽዕኖ የለም ብሏል።
በሚዲያ መሰረታዊ ለውጥ ሊመጣ አይችልም፣ ከዚህ በፊት ሲያደርጋቸው የነበሩትን ነው እየፈጸመ ያለው ብሏል። አርበኛው ቀጥሎ መዋቅሩ ፈርሷል ስንል ፕሮፓጋንዳ እየሰራን አይደለም፣ ህዝብን በአዳራሽ ሰብስቦ ሽማግሌዎችንና ሌሎችንም ተሰብሳቢዎች ፋኖን ለምኑልኝ አስታርቁኝ ማለቱ እኮ አንዱ የውድቀቱ ማሳያ ነው ብሏል። በብልጽግና መዋቅር በኩል የአማራን ህዝብ የሚወክል አካል የለም፣ ብአዴንም ፈርሷል፣ ለዚያም ነው በመከላከያ ክልሉ እየተመራ ያለው ብሏል። እናም በአዳራሽ ውስጥ የሚደረገውም ሐሜት ነው እንጂ ሐሳብ ላይ አያተኩርም ብሏል። ለዚህ ነው ጠቅላይ ሚኒስትሩም ጩኸት ነው እያለ ሐሳባችንን ሲያጣጥለው የነበረው ብሏል። አክቲቪስቶቻቸውም ካድሬዎቻቸውም ወታደራቸውም ቋንቋቸውም አንድ ነው፣ የተሻለ ሐሳብ የላቸውም። ከአንድ ከተማ ወደ ሌላ ከተማ ሲሄድም በደፈጣ ውጊያም ዋጋ እየከፈለ ነው ብሏል። አርበኛ አስረስ ስለ ፋኖ ስነ ምግባር ሲናገር ከዚህ በፊት እንዳልሁት የፋኖ ስብስብ የመላእክት ስብስብ አይደለም፣ ከተለያየ ቦታ የመጣ ነው፣ አዲስ ኃይል ነው፣ የማህበራዊ ንቅናቄ ውጤት የሆነ መሪና ሰራዊት ነው ያለን። ችግር ሊፈጠር ይችላል፣ በትግል ሂደት ውስጥ ሊከሰት የሚችል ነው። ሰራዊቱን እያሰለጠንን ነው፣ እየፈወዝነው ነው። አሳሳቢው ይሄ ሳይሆን የአገዛዙ የጅምላ ደፈራና ዝርፊያ እንዲሁም ግድያ ነው ብሏል። አቅም ካለው ማስተካከልና ማሸነፍ ይችል ነበር፣ ግን ምርጫው መጮህ ብቻ ነው። ምክንያቱም ማድረግ ስለማይችል ሌላው ግድያውን ማቆም የማይችለው እንደ ጦር ስልት ስለወደደው ነው መንገድ ዘግቶም የሚገድለው የሚዘርፈው ብሏል። የእኛ ትልቁ ክፍተታችን የፋኖ አንድነት አለመኖር ነው። በዚህ ጉዳይ ማስተባበል አያስፈልግም። ትግሉ ስለትና ጠንካራ አንድነትና መሪ ይፈልጋል። ባለፉት ጊዜያት የነበሩ የህዝባዊ ትግልና የመዋቅር መፍረስ ዘመቻ ውጤት ትግል ነበረ። አሁን ግን አንድነት ባለመምጣቱ እንደ አንድ ችግር ሊወሰድ የሚገባውና ሁሉም አመራር ኃላፊነት ሊወስድ ይገባል ብሏል። በሁሉም ቀጠና ያለ አመራር ደፍሮ ለአንድነቱ ታሪካዊ ውሳኔ ሊወስን ይገባል ብሏል። አርበኛው ስለ ወሰንና ስለ ባንዳዎች ሲናገር ብልጽግና ከኢህአዴግ ከወረሳቸው ልምዶች አንዱ ጉዳዮችን ከሻዕቢያና ከወያኔ ጋር ያገናኛል ብሏል። እናም አሁን ፋኖ ወልቃይትን ለህወሓት ይሰጣል፣ ህወሓት ደግሞ 4 ኪሎን ለፋኖ ይሰጣል የሚለው የባንዳዎች ንግግር ከንቱ ወሬ ነው ብሏል። ህወሓት ምን በወጣው ነው 4 ኪሎን ከተቆጣጠረ በኋላ ለፋኖ የሚሰጠው? አሁን እያየነው ያለው ነገር የባንዳዎች የወሬ ወይንም የፕሮፓጋንዳ ፉክክር የገጠሙት አብይን ለማስደሰት ነው። አብይና የብልጽግናን መዋቅር ለማስደሰት የሚደረግ ፕሮፓጋንዳ ነው ብሏል። ክቡራትና ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ቸርቸሩን ያሰማን።